የሶሻል ሚዲያ ሆስት እና የብራንድ አምባሳደር ነኝ። I'm so excited በጣም ብዙ በቃ ክሬቲቭ ታለንትድ ሴቶች እየተወዳደሩ ነው። ብለን አይደለ ቆንጆ ጊዜ ልናሳልፍ ነው። ቲክቶክን እስቲ ምን አይነት ቻሌንጆች አሉት ብለሽ ታስቢያለሽ? ያው ፕራይቬሲ ትንሽ የሚጋፋ ነገር አለው አንቺ ማኔጅ ማድረግ ካልቻልሽ። እኔ ክሬቲቭ ሰው ነኝ እና ብዙ ነገር ነው መስራት የምወደው፣ አንድ ስራ መስራት አልወድም። ስለ ፌስ ኦፍ ኢትዮጵያ ትንሽ ነገር ንገሪኝ። አይ ግዴታ ሞዴል መሆን የለባቸውም። በቃ አሳድሩኝ ማለት ነው ሲመትሽ። What's up guys? እንዴት ናችሁልኝ? የአብስራ ፍጹም ወይ ሽሮቤ ነኝ። ብዙዎቻችሁ ሶሻል ሚዲያ ላይ በምሰራቸው ቪዲዮዎች ነው የምታውቁኝ። ከዛ በተጨማሪ ደግሞ ሶሻል ሚዲያ ካምፔኖች ማኔጅ አደርጋለሁ፣ ኢንፍሉዌንሰሮች ማኔጅ አደርጋለሁ። አሁን ደግሞ በቅርብ ጊዜ በፊልም ልመጣ ነው። ዛሬ በወንጪ ከሊያ ጋር አሪፍ ቆይታ የሚኖረን ይመስለኛል። ይሄንን ሾው ተከታተሉ። አይ ኮመደና ወንጪ መጣሽ። እንኳን ደህና ጠበቅሽኝ። መጥተሽ ተቀልሽ እንጂ በጭራሽ መጀመሪያ በእውነት እንኳን ደህና መጣሽ። ቆንጆ አንቺ ተገኝሻት በጣም ቆንጆ ሆና ነው እንግዲህ ያገኘኋት። ይሄው ገና ከመግባቴ ፎቶ ላይ ነኝ። በቃ አልጠግብዬ በቃ ፎቶ ላይ በጣም ነው የሚያምረው ተፈጥሮ። አሃዩ አየሩ ቦታው ሲያምርብሽ እዚህ ነው መኖር ያለብሽ። አንቺም እነዛ ስላገኘሽ ደስ ብሎኛል። እንግዲህ የጂ ፓወር ፌስ ኦፍ ኢትዮጵያ ብራንድ አምባሳደር ነሽ። እስኪ ከነሱ ጋር በምን መልኩ ነው እየሰራሽ ያለሽው የሚለውን እናንሳ። ከጂ ፓወር ፌስ ኦፍ ኢትዮጵያ የሶሻል ሚዲያ ሆስት እና የብራንድ አምባሳደር ነኝ። ቶሎ ትኩስ ዜናዎች ሲኖሩ በእኔ በኩል ነው የሚተላለፈው። በእኔም ሶሻል ሚዲያ ቻናሎች ደግሞ በእነሱም ደግሞ ፔጆችም ያሉትን ቪዲዮዎች ሆስት አደርጋቸዋለሁ። እየተዘዋወርን ከየቦታው ትኩስ መረጃ እንግዲህ ቶሎ እናቀርብላችኋለን ማለት ነው። በጣም አሪፍ። የተለያዩ ካምፓኒዎች ላይ የተለያዩ የሚወዳደሩት እንግዶች ጋርም ደግሞ ቃለ መጠይቅ ስታደርጊ የተለያዩ ደግሞ ኢንፎርሜሽኖች ስትሰጪ እያየሁኝ ነበር። እስቲ ቆይታሽ ምን ይመስላል ከሞላ ጎደል እስካሁን ባለው? ወይ በጣም I'm so excited በጣም ብዙ በቃ ክሬቲቭ ታለንትድ ሴቶች እየተወዳደሩ ነውና ኮዙም ደግሞ በጣም ደስ ይላል። ትልቅ ኮዝ ነው ይዘው የመጡት። የሚወዳደሩበትም ነገር በደንብ ክሬቲቪቲያቸውን የሚያሳይ ሀገራቸውን የሚያስተዋውቁበት እነሱም ልምድ የሚያገኙበት ይመስለኛልና በጣም I'm so excited። እኔም I'm so excited። ዛሬ እንግዲህ በኩል ቆይታችን ካንቺ ጋር ወንጪን ብለን አይደለ ቆንጆ ጊዜ ልናሳልፍ ነው። ስለዚህ ዞር እያልን ወንጪ ነን ለሰይሽኩ እስኪ ያውዬ ቲክቶከር ባትሆኚ ምን ስራ ላይ እናገኝሽ ነበር? ምን አይነት ስራ ላይ ሰሪ መስልሻል? ያው በተማርኩበት ምንድነው የተማርኩት? ግሎባል ስተዲስ እና ኢንተርናሽናል ሪሌሽንስ ነው የተማርኩት። ስለዚህ ወይ ዲፕሎማሲ ያየሽ ነው ኦልሬዲ ግን እኮ የሆነ ቦታዎች ላይ ዲጂታል ዲፕሎማሲ ነው ኦልሬዲ። ስለዚህ እየሰራሽበት ነው ማለት ነው። ስለዚህ ቲክቶከር ባትሆኚ እዛ ላይ እንጠብቅሽ ነበር።
ቲክቶክ ደግሞ እንደሚጠቀም ሰው ቲክቶክን እስቲ ምን አይነት ቻሌንጆች አሉት ብለሽ ታስቢያለሽ? እና ደግሞ አያይዘሽም ኮሜንቶች ከሚሰጡሽም አንፃር እንዴት ነው ቲክቶክ የምታስተናግጂው? ቲክቶክ ያው ቻሌንጅ የሚሆነው ለኔ ከመጀመሪያ ጀምሮ ራሴን ፖስት ሳረግ ስለነበረ ትንሽ ልጅ ነበርኩኝ ፖስት ማድረግ ስጀምር አሁን 25 ዓመት ሆኖኛል። ያው ሰው ፊት ነው እየወደኩኝ ስነሳ ስማር የነበረው ስሳሳትም የሚያርመኝ ፐብሊክ ነው በቃ ሁሉም ነገርሽ ፐብሊክ ነው። ያው ፕራይቬሲ ትንሽ የሚጋፋ ነገር አለው አንቺ ማኔጅ ማድረግ ካልቻልሽ ይሄው ነው አይገስ። ለሴት ልጅስ እንዴት ነው አሁን ቲክቶክ ላይ ብዙ አይነት ቻሌንጆች ይመጣሉ ከስራም አንፃር ስራዎችን ለማግኘት ስትሞክሪ በሴትነትሽ ትንሽ ቻሌንጆች ይኖራሉና እነሱን አያይዘሽ እንድታነሽ ነበር? በጣም ብዙ ቻሌንጆች አሉ ስፔሻሊ ለሴቶች እንዳልሽው ብዙ አይነት ኮሜንቶች ሊመጡ ይችላሉ ይደብራል እንደዛ አይነት ኮሜንቶች ሲመጡና ያው ኮሜንቶችን ማስተናገድ የምትችይበት መንገድ በቃ ኮምፕሊትሊ አንቺ እዛ ጋር ለስራሽ ነው ያለሽው ኮንቴንትሽን ሰርተሽ ስራሽን ሰርተሽ ከአንቺ ጋር ያልተገናኘ የማይገናኝ ነገር ሙሉ በቃ አሶሺየት አለማድረግ ነው እኔ የማስበውና እንደዛ ይመስለኛል። ምን ጠቅሞሻል ግን ቲክቶክ በመጀመር? በመጀመሪያ እኔ ክሬቲቭ ሰው ነኝና ብዙ ነገር ነው መስራት የምወደው አንድ ስራ መስራት አልወድም። ሶ ቲክቶክ ደግሞ ሁሉንም ነገር እንድሰራ አድርጎኛል። የምፈልጋቸውንም ነገሮች አዳዲስ ነገሮችም እንድማር ከሰዎች ጋር በጣም አስተዋውቆኛል። የራሴ ቻናል እንዲኖረኝ አድርጓል። ዋው ትልቅ ነገር ነው ያደረገች። ዋው that's nice። የፍቅር ሀገር ናት ወንሰሉ በስማም ልጆቹ ደስ ሲሉ ሰው በጣም ነው የሚወዱት ደግሞ በቃ ሰው በደንብ ለምደዋል ምናምን በጣም ነው የሚወዱት ይንከባከባሉ ደስ ሲሉኛም በክፍት ጫማ ለገበሬዎች የተሰሩት ቤቶች ናቸውና ኦኬ በቃ አሳድሩኝ ማለት ነው እዚህ መጥተሽ ግድ ነው ይሄን መሰለማ ቦታ አድረን ነው እንጂ በጣም ነው ደስ የሚለው። አሁን ደግሞ በጣም ወደሚያምር ሪዞርት ነው የምወስድሽ። ትንሽ እናወራለን። እንደምትወጂው እኔ በጣም እርግጠኛ ነኝ። አዎ ካሁኑ ጓጉቻለሁ። እሺ ማለት so beautiful እኔ በቃ የተፈጥሮ አድናቂ ነኝ። ይሄ ደግሞ ለየት ይላል። ፐርፌክት ኢኮሎጂ ማለት ያው እንትን ናቹራል ነገሮችን ፕሪዘርቭ እንዳደረጉ ነው እነዚህ ነገሮች ቢልድ ያደረጉትና ኦኬ በጣም ነው የሚያምሩት። ለዚህ ሩም ላይ እንግዲህ ተኝተሽ ጧት ስትነሺ ሰንሴቷን ኦ ማይ ጋድ እዚህ ጋር ድብ ያልሰራው ጫስ ታደርገልሽ ማለት ኢማጂን ያደረኩት በጣም ነው የሚያምረው። በስማ አስበሻል ለዚህ የተነሳነውን ፎቶ ኦ ማይ ጋድ ከመነሳት አለብሽ። Of course, I will do that. በጣም ነው የሚያምረው። በስማ ዋው ደግሞ ሶ ክሊን ብታይ ዋው በጣም ነው ወደ ውስጥ በቃ ሶ ክሊን ትራንስፓረንት ነው እውነት ማለት እኔ እንጃ ቃላት የለኝም። በጣም ነው የሚያምረው። ሩሞቹ ውጭ ሀገር ስታንዳርድ የተሰሩ ነው የሚመስለው። አዎ ከመግቢያው ጀምሮ እያየሁት ነበረ። ወይኔ ሲያምር። እዛ ጋር ማን እንነሳለን? በፈረስ ነው በቃ የሚታወቀው። አዎ ስፓቱ ፈረስ ቻለሽ ፈረስ ጋር ታደለሽ። እኔ አልችልም ትንሽ ያስፈራል እኮ አይ ነው እሱን እኮ ነው የሚደርስ ፈረስ ደግሞ ስለማታውቂ ፈረሱን ብቅ ነው ትንሽ ትሬን መደረግ Oh my god. Yes, but የሚቆሙበት ምንድን ነው? ሰርፍ የሚያደርጉበት? Yeah. Wow. አንሳሽ ፎቶ
እንዴት አገኘሻት ወንጪ? አታም ወይ ወንጪ በጣም ደስ የምትል በቃ እኔ እስከዛሬ ለምን አልመጣውም ሁላ ነው ያልኩት። በእውነት በቃ ቢዚ ሆነሽ ምናምን አንዳንዴ ባየሁት ብለሽ የምትይው ግን ደግሞ ቅርብ ነው እኮ ቅርብ እኮ ነው። እኔም እኮ የሚገርመኝ እሱ ነው። ግን በቃ ዛሬ መምጣቴን በቃ በጣም ተደስቼበታለሁ። ቦታው በጣም ነው የሚያምረው። ተፈጥሮን በቃ አድንቀሽ አጠግቢም እውነት 1-2-3 ቀን ያስፈልጋል እዚህ ለማየት እውነት። አዎ በቃ ፕላን አድርገሽ በደንብ እና ሪፍሬሽ ታደርጊያለሽ። በቃ ተፈጥሮን ነው የምታዪው። ተራራው ሀይቁ ኤቭሪቲንግ ኢዝ በጣም ቢዩቲፉል። በቃ ፍሬሽ ኤር በፍሬሽ እውነት ነው። በጣም ደስ ያለኝ እንግዲህ የጂ ፓወር ፌስ ኦፍ ኢትዮጵያ ተወዳዳሪዎቻችን አይተሹ ከሆነ በፊልተር ራሳቸውን እያስተዋወቁ ምን ማድረግ እንደሚፈልጉ በዚህ ቻሌንጅ ካሸነፉ በኋላ የመጀመሪያውን ምዝገባ አጠናቀን ነበረ። ከዛ በኋላ ደግሞ ሃሽታግ በሰፈሬ ቻሌንጅ ተጀምሯል። ያሉበትን ሰፈር ያሉበትን አካባቢ በደንብ በቃ ሰፈሩን አካባቢን በሚመጥን ደረጃ ራሳቸውን የሚያስተዋውቁበት አይነት ኮንተንት ሰርተው ይወዳደሩና ከ200ዎቹ ደግሞ እዚህ መጥተው 100ዎቹ እዚህ ካለው ከሀገሩ ነዋሪ ጋር የተወሰኑ በጣም ብዙ አክቲቪቲዎች አሉ እዚህ ያሰብናቸው የተወሰኑ አክቲቪቲዎች ያደርጋሉ። ብዙ ኮምፒቲሽኖች ይኖራቸዋል እዚህ መጥተው መዝናናትም ነው የሚሆነው። እንግዲህ እዚህም ተመልሰን እንመጣለን ለሱ ማለት ነው። ስለዚህ ቢግ ኒውስ ነው እንደው ወንጪንም አይቶ ማያውቅ ሰው ደግሞ በዚህ አጋጣሚ ይህንን እድል የሚያገኛል ማለት ነው። በጣም ደስ ይላል። እስኪ እንግዲህ ስለ ፌስ ኦፍ ኢትዮጵያ ማንሳታችን ካልቀረ ፌስ ኦፍ ኢትዮጵያን እስቲ በደንብ እናብራራው። ስለ ፌስ ኦፍ ኢትዮጵያ ትንሽ ነገር ንገረኝ። ያው የጂ ፓወር ፌስ ኦፍ ኢትዮጵያ ኮምፒቲሽን መጨረሻ ላይ የኢትዮጵያን የቱሪዝም አምባሳደር ሴሌክት የምናደርግበት የ5 ሚሊዮን ብር ተሸላሚ የምትሆንበት ሀገሯን በደንብ ማስተዋወቅ የምትችል ራሷን በደንብ ማስተዋወቅ የምትችል በደንብ ኢትዮጵያን ልትገልጽ የምትችል ኢትዮጵያን ሪፕሬዘንት ማድረግ የምትችል የቱሪዝም አምባሳደር የምናወጣበት የፓጀንት የኮንተንት ክሪኤሽን የዶኩሜንቴሽን ውድድር ነው። ለሁሉም የሴቶች ውድድር ነው። ከ18 ዓመት በላይ የሆናቸው ሴቶች ኦልሬዲ ሬጅስተር አድርገዋል። ማለፍ ያለባቸውን ፕሮሰሶች እያለፉ አሁን እየተጣሩ እንግዲህ መጨረሻ ላይ ደግሞ የቱሪዝም አምባሳደራችንን ደግሞ ሴሌክት እናደርጋለን። ዋው በጣም የሆነ የሚያጓጓ ውድድር ነው። ለየት ያለ ነው ደግሞ እኛ ሀገር እንደዚህ የተዘጋጀ ፕሮግራም ያለ አይመስለኝም። ጂ ፓወር ፌስ ኦፍ ኢትዮጵያ ለምን ያህል ጊዜ ነው ውድድሩ የሚቆየው? ውድድሩ የ6 ወር የጊዜ ርዝመት ነው ያለው። ኦልሬዲ ተጀምሯል። እንግዲህ የዛሬ 6 ወር የቱሪዝም አምባሳደራችንን እንለያለን ማለት ነው። እሺ ፕሮግራሙንስ አሁን ሴቶቹ ሲወዳደሩ ምን አይነት ቻሌንጆች ነው የምትሰጧቸው? በየምን ጋፕስ ነው ራሳቸውን ፈተናቸውን የሚወጡት የሚለውንም ደግሞ እናንሳ። ያው መጀመሪያ የጀመርነው ከአዲስ አበባ ውስጥ ያሉ ዴስቲኔሽኖች ነው። አዲስ አበባ ውስጥ ከሰፈራቸው ጀምሮ ያላቸውን ነገር የሚኖሩበትን ቦታ በደንብ ዶክመንት አድርገው ኮንተንት ክሬት በማድረግ ነው እየተጀመረው ያለው። ከዚህም በኋላ እንግዲህ ከአዲስ አበባ ውጭ በኢትዮጵያ የተለያዩ ሴሌክት የተደረጉ ሎኬሽኖች አሉ። በእነሱ እየዞርን ቦታዎቹን ዶክመንት ማድረግ፣ ቦታዎቹ ላይ የሚዘጋጁ ቻሌንጆችን፣ ውድድሮችን ማሸነፍ፣ ከዛም ደግሞ የፋሽን ሾው ውድድርም ይኖረዋል። እሱን ያካትታል ማለት ነው። እንዴት ነው አሁን ሴቶቹ ሲመረጡ ግዴታ ሞዴል መሆን አለባቸው ወይስ ደግሞ የትኛውም አይነት ሴት መወዳደር ትችላለች? ግዴታ ሞዴል መሆን የለባቸውም። እኛም የምንሰጣቸው ትሬኒንጎች ይኖራሉ። የኮንተንት ክሪኤሽን፣ የሞዴሊንግ፣ ሁሉም አይነት ትሬኒንግ ይሰጣቸዋል። የሚሰጣቸውን ትሬኒንጎች ወስደው እንግዲህ ራሳቸውን ምን ያህል አብቅተው የራሳቸውን ነገር ምን ያህል ጨምረው ደግሞ የት መድረስ ይችላሉ የሚለውን ደግሞ እናያለን። በጣም አሪፍ። ስለዚህ በሂደት ውስጥ እየተማሩም ነው ማለት ነው ለአሸናፊነት ራሳቸውን ብቁ የሚያደርጉት። ይሄ ትልቅ እድል ይመስለኛል። ጂ ፓወር ፌስ ኦፍ ኢትዮጵያን እንግዲህ ቲክቶክ ላይ የሰጣቸውን ቻሌንጆች እያየሁኝ ነበረ። ሰፈሬ ሃሽታግ ሰፈሬ አብዛኛው ሰው እየሰራ እያየሁኝ ነበረ እና እስቲ ስለሱ ደግሞ ቻሌንጅ እናንሳ። ሃሽታግ በሰፈሬ ቻሌንጅ ኦልሬዲ አብቅቷል። ብዙ ሰዎች ሰብሚት አድርገዋል። ከተለያየ አካባቢ የመጡ ሴቶች ያሉበትን ያደጉበትን አካባቢያቸውን ታሪካቸውን ያለፉበት ነገር እንዳለ በቃ ስለ አካባቢያቸው ለዓለም ማስታወቅ የሚፈልጉትን ነገር እንዳለ ዶክመንት አድርገው ኮንተንት ኦልሬዲ ፖስት አድርገዋል። በጣም ኢንትረስቲንግ ነው።
ኦልሬዲ በቃ የበቁ ልጆች ናቸው የሚመስሉሽ። በጣም እኔም ኢምፕሬስ አድርገውኛል። እኔም በእውነት በጣም ቪዲዮን እያየሁኝ በጣም እየተገረምኩ ነበር። እውነት ነው ለምርጫ ከባድ ይመስለኛል በጣም። ስለዚህ ብዙ ቻሌንጆች እና ብዙ ሌቭሎች ስለሚኖሩት በዛ መንገድ እናጣራለን ብለን ስላሰብን ነው። የጂ ፓወር ፌስ ኦፍ ኢትዮጵያ እስኪ ሂደቱ ምን ይመስላል? እንግዲህ አሁን ውድድር ላይ ናቸው ያሉት ሴቶች፣ የተለያዩ ሴቶች እንግዲህ ብቃታቸውን እያሳዩ ነውና እስኪ ሂደቱ ምን ይመስላል? ሂደቱ ያው መጀመሪያ ላይ ያደረግነው የቲክቶክ ፊልተር አፕሎድ አድርገን ነበረ። በዛ ቲክቶክ ፊልተር ተጠቅመው ራሳቸውንና የጂ ፓወር ፌስ ኦፍ ኢትዮጵያ ቢሆኑ ምን አይነት ነገሮች እንደሚሰሩ ምን ከነሱ መጠበቅ እንደምንችል መጀመሪያ ላይ ያሳውቀውን ነበረ። ከ1000 ምናምን ሰው ወደ 220 ምናምን የሚሆን ሰው ደግሞ ሴሌክት አድርገን ባስቀመጥናቸው ፊልተሮች አውጥተን የሰጠናቸው ቻሌንጅ ነበረ። የመጀመሪያው ቻሌንጃቸው #በሰፈሬ ቻሌንጅ ነው። መጀመሪያ ያው ከተነሱበት ከተወለዱበት ከመነሻቸው እንዲያስተዋውቁ ብለን ስላሰብን የተነሱበትን ቦታ ሰፈራቸውን እንዴት ማስተዋወቅ እንደሚችሉ መጀመሪያ የምናየው ነገር ነው የሚሆነው። ከዛ በኋላ ኦል ኦቨር ኢትዮጵያ ያዘጋጀናቸው የቱሪዝም ዴስቲኔሽኖች አሉ። እዛ እየዞሩ የቱሪዝም ዴስቲኔሽኖችን ያስተዋውቃሉ። እንዴት ዶክመንት እንደሚያደርጉ፣ እንዴት ራሳቸውን እንዳስተዋውቁ፣ እንዴት ሀገራቸውን ማስተዋወቅ እንደሚችሉ ደግሞ በተለያዩ ቻሌንጆች እና ኮምፒቲሽኖች ደግሞ የሰጠናቸው ፊልተር አውት አድርገን ከ200 100 ከመቶ ያለን የቀነስን እና እንደ አጠቃላይ የፕሮግራሙ ዓላማ ምርጥ ኢትዮጵያን ምርጥ አድርጋ ማስተዋወቅ የምትችል ሀገሯን በደንብ ሪፕሬዘንት ማድረግ የምትችል ሴት ማፍራት ነው ማለት ነው። ዋው እኔ እስካያ ጓጉቻለሁ። መወዳደር ነበረብሽ። እውነት ነው። ኔክስት ታይም ወዳደራለሁ። ግን ይሄ በጣም ትልቅ እድል ይመስለኛል ለሴቶች። ፕላስ ደግሞ ሀገርን ማስተዋወቅ በጣም ደስ የሚልና የምትኮሪበት ነገር ነውና ደስ የሚል ነው። ግር ላክ ጋይስ እንግዲህ ሁሉም ተወዳዳሪዎች እንግዲህ መልካም እድል። እውነት ነው። እስቲ እንግዲህ በቀጣይስ በምን መልኩ ነው ጂ ፓወር ፌስ ኦፍ ኢትዮጵያን መጠበቅ ያለብን? ተወዳዳሪዎችስ ደግሞ ምን መዘጋጀት አለባቸው? ስለሱ እናንሳ። ተወዳዳሪዎች እንግዲህ መዘጋጀት ያለባቸው እንዴት አንድ ቦታ ሄደው ዶክመንት አድርገው እንዴት ያሳለፉትን ያዩትን ነገር የሚያውቁትን ነገር እንዴት ለማያውቀው ማሳየት ይችላሉ። እንዴት ያ ቦታ መጥቶ ማያውቅ ሰው እንዴት እዛ ቦታ መጥቶ እንደነበረ ያለው ፊሊንግ እንዴት ማምጣት ይችላሉ። እንዴት ምርጥ አድርገው ሀገራቸውን ማስተዋወቅ ይችላሉ የሚለውን ነገር በደንብ የምናይበት እንደሚሆን እርግጠኛ ነኝ። እንግዲህ የጂ ፓወር ፌስ ኦፍ ኢትዮጵያ አንደኛ ለወጣችዋ ሴት ስንት ብር ነው ይሸለማለች? 5 ሚሊዮን ብር ሰምታችኋል። ስለዚህ ለ5 ሚሊዮን ብር እንግዲህ በደንብ ተዘጋጁበት። 5 ሚሊዮን ብር ብቻ አይደለም። የሚገርምሽ ነገር የሶሻል ሚዲያ ስኪል ኖሯቸው ይወጣሉ። ራሳቸውን በደንብ ኢምፕሩቭ አድርገው ብዙ ትሬኒንጎች እንሰጣቸዋለን። ስለዚህ በዛ መሀል ራሳቸውንም አግኝተው ለራሳቸውም ሌላ ስራ ደግሞ ፈጥረው የሚያልፉበት እንደሚሆን በጣም እርግጠኛ ነኝ። እውነት ነው። ምክንያቱም አሁን ሳይ እንግዲህ አብዛኛው ሴት ሶሻል ሚዲያ ማትጠቀም ግን ለዚህ ፕላትፎርም ብላ ግን ከፍተው አይደለ ራሳቸውን ሀገራቸውን እያስተዋወቁ ያሉበት መንገድ ነውና በጣም ደስ የሚል ቻሌንጅ ነው። በመጨረሻም እንግዲህ ማስተላለፍ የምትፈልጊው መልእክት ካለ ድልስጥሽ። በመጨረሻ እንግዲህ ያው ይሄ ውድድር በአይነቱ የመጀመሪያ አይነት ነው። የሶሻል ሚዲያ ኮምፒቲሽን ተደርጎ ማያውቅም። በሶሻል ሚዲያ ላይ ደግሞ የቱሪዝም አምባሳደር ሴሌክት ተደርጎ አይታወቅም። በአይነቱም ደግሞ በመጠኑም ለየት ያለ ከበድ ያለ ውድድር ነው። በጣም ኤክሳይቲንግ ነው። እኔ ተወዳዳሪ ቢሆን ደስ ይለኝ ነበር። ልልሽ ነበር አንቺስ ለምን አልሆንሽም ልልሽ ነበር። አትሊስት ዶክመንት እያደረኩኝ ለእናንተ ደግሞ ስለማሳያችሁ በዚህ አጋጣሚ እኔም በጣም ደስ ብሎኛል። ከውድድሩ በጣም ብዙ ነገር ጠብቁ። በጣም ከአእምራችሁ በላይ በጣም አስገራሚ ነገሮች እንደሚሆን ምንም አልጠራጠርም። ከዛም ደግሞ እንደ ሪያሊቲ ሾው ደግሞ ሆኖ አርትስ ቲቪ ላይ የሚተላለፍ ነው የሚሆነው። ስለዚህ እሱን መከታተል ትችላላችሁ። በጣም ደስ ይላል። ስላገኘሁሽ ደስ ብሎኛል። ወንጪን እንግዲህ በጣም ቆንጆ አድርገሽ አስጎብኝተሽኛል። በቀጣይም እንግዲህ አብረን ተመልሰን ደግሞ እናያለን። እሺ፣ እጅግ አድርጌ አመሰግናለሁ።
ተመልካቾቻችን የዛሬው የኩል ፕሮግራም በወንጪ እንግዲህ ከፍስራ ወይም ከስሩቤ ጋር ቆንጆ የሆነ ቆይታ አድርገናል። ስለ ፌስ ኦፍ ኢትዮጵያም ደግሞ ለእናንተ ጥሩ መረጃዎችን አድርሰናል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።